بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله كأربعون النووية كتاب درسات الله بخياس وستين حديث بالله فكرت جنايتنا المالتنا. الحديث الثالث والعشرون حديث قطر خياس وستين حديث عن أبي مالك كونياونو الحارث ابن عاصم سمو الحارث ابن عاصم يتبالا الأشعري وثو أشعري يهون مالتن وينم بوتاو قال بلوال قال رسول الله صلى الله عليه وسلم يا الله ملاكتن يانديه بلوال الطهور شطر الإيمان. الطهور بمعنى الوضوء، للا رواية مثل هالمالت الوضوء شطر الإيمان، وضوء شطر الإيمان. طهارة بزو بوتاوش لاي يقبال وثيابك فطهر يميلون أي طهر أعمالك عن الشرك بلن داينو طهارة يميلو قال كونجل مزداتنم يا سايا أناس يحبون أن يتطهر بلو يلوطن عليه السلام نم حزبوش للوط عليه السلام يالاتشو انتازا جنت ገልጿቸዋል። በዛ ጠሃራ የሚለው ቃል ብዙ ማዕና አለ። እዚህ ጋር ግን ሌላ የሚደግፈው ሐዲስ ስላለ አጥሁሩ ሸጥሩል ኢማን ማለት አልውዱኡ ሸጥሩል ኢማን፣ ውዱእ የኢማን ግማሽ ነው ማለት ነው። ወልሐምዱሊላህ አልሐምዱሊላህ የሚለው ቃል ተምለኡል ሚዛን ሚዛንን ይሞላል። ወሱብሓነላህ ወልሐምዱሊላህ ሱብሓነላህና ሱብሓነላህ ወልሐምዱሊላህ የሚለው ዚክር ተምለአኒ ሁለቱ ሚዛንን ይሞላሉ። አው ተምለኡ ያው ይሄ የራዊው ሐዲሱን የዘገበው ዘጋቢ ጥርጣሬ ነው። ተው ይሞላሉ ወይንም ይሞላል ለማለት ነው። ወይ አንዱ ይሞላል ወይ ሁለቱ አንድ ላይ ይሞላል። ተምለአኒ ይሞላሉ፣ አው ተምለኡ ወይም አንዱ ይሞላል። ምንን ማ በይነ ሰማኢ ወልአርድ በሰማይና በምድር መካከል ያለውን ቦታ ይሞላል። ይሞላል ሲባል በዛት ኑሮት ነው ወይስ እንዴት ነው ይሞላል የሚባለው? አሶሕ በሆነ ቀውል ትክክለኛ በሆነ ገለጻ አላህ ስብሓነሁ ወተዓላ ዛት አድርጎበት ማለት ነው። ሱብሓነላህ ወልሐምዱሊላህ የሚሉትን ዛት አድርጎበት ምን ይሆናሉ? በሰማይና በምድር መካከል ያለውን ጋብ ይሞሉታል። ዚክሩ በጣም ከመክበዱ የተነሳ ዛቱ ቢኖረው ማለት ነው። ወይንም አላህ ዛት አድርጎበት በእነዚህ ቃላቶች ማለት ነው። ወሶላቱ ኑሩን ሶላት ኑር ነው። ሶላት ለአንድ ሰው ምኑ ነው? ኑሩ ወይንም ብርሃኑ ነው። ሶላት የሚሰግድ ሰው ከፊቱ ላይ ብርሃን ፊ ዱንያ ወልአኺራ አይጠፋም። ነቢዩም ሰለላሁ ዐለይሂ ወሰለም ኡማቸውን ከሚያውቁበት በጀነት ውስጥ ኡማቸውን ከሚያውቁበት አንዱ ጉረን ሙአጀል ግንባራቸው ቦቃና እግራቸው አካባቢ አሻልማ ሆነው የተለያየ ከለር ውዱእ የሚያደርጉበት ቦታ ማለት ነው። ያ ከሶላት ጋር የመጣ አሶላቱ ኑሩን ሶላት ኑር ብርሃን፣ ወሰደቀቱ ቡርሃኑ ሰደቃ ማስረጃ ነው። ስለዚህ ሰደቃ ስጡ ማለት ነው፣ ማስረጃ ነው።
ወሰብሩ ድያ ሰብር ድያኡን ወጋገን ነው። ወጋገን ብርሃን ነው እንደማለት ነው። ወጋገን ነው። ሰብር አስፈላጊ የሆነ የዲን ጉዳይ ነው። በሶስት ነገራቶች ላይ መታገስ ይኖርብናል ማለት ነው። አንደኛ አሰብሩ አላ ጣዓቲላህ አላህን ሱብሓነሁ ወተዓላ ባዘዘው ነገር ላይ በመታዘዝ ሶብር ማድረግ። አላህ ያዘዘውን በመታዘዝ ሶብር ማድረግ አንድ። ሁለተኛ አላህ ሱብሓነሁ ወተዓላ የከለከለውን ነገር ባለመፈጸም ምን መሆን? መታገስ። አላህ የከለከለውን በመከልከል መታገስ። አትጠጡ፣ አታመንዝሩ፣ አትስረቁ፣ አትዝረፉ፣ አታድርጉ የተባሉ ብዙ አሉ። እነዛን ባለማድረግ መታገስ። ሶስተኛው አሰብሩ አላ ቀደሪላህ በአላህ ሱብሓነሁ ወተዓላ ውሳኔ ኸይርም ይሁን ሸር እኛ ላይ በተወሰነው ውሳኔ ትዕግስት ሊኖረን ይገባል። በደንብ ያዙ። ትዕግስት በስንት ነገራቶች ላይ? በሶስት ነገራቶች ላይ። እነማን ላይ? አላህን ሱብሓነሁ ወተዓላ በመታዘዝ ላይ መታገስ፣ አላህ ሱብሓነሁ ወተዓላ የከለከለውን በመከልከል መታገስ፣ ሶስተኛ አላህ በወሰነው ውሳኔ ላይ መታገስ ያስፈልገናል ማለት ነው። ወልቁርአኑ ቁርአን ደግሞ ሑጀቱን ማስረጃ ነው፣ መስካሪ ነው። ለከ ላንተ ጀነት እንድትገባ ጀነት ለመግባት ምን ይሆናል? ተከራካሪ ሑጃ ማስረጃ ይሆናል፣ መስካሪ ይሆናል። አላህ ሆይ ይህ ባሪያህ እንቅልፉን አጥቶ ቀኑን መስዋዕት አድርጎ ሲያነበኝ ነበረ ጀነት አስገባው ብሎ መስካሪ ይሆናል። ለቀሩት በውስጡ ላሉ ለሰሩት ማለት ነው። አው ዐለይከ ወይም ደግሞ በአንተ ላይ ይመሰክርብሃል። ወዴት? ጀሀነም እንድትገባ ይመሰክራል። መቼ? ላልቀሩት ቀርተው አሽቀንጥረው ለጣሉት በእነሱ ላይ ይመሰክራል ማለት ነው፣ ጀሀነም እንዲገቡ። ወልቁርአኑ ሑጀቱን ለክ ቁርአን ለአንተ ማስረጃ ነው ወይም መስካሪ ነው። አው ዐለይክ ወይ በአንተ ላይ ማለት ነው። ኩሉ ናሲ ያሉ የአላህ መልእክተኛ ሁሉም ሰው የግዱ ይማልዳል። እንደሚታወቀው የሰው ልጅ ያው በሩን ዘግቶ አይደለም የሚኖረው። ሁሉም ሰው የፈለገ ቢደላል ኑሮ ቢያምርም ባያምርም ቤት ውስጥ ቤቱን ዘግቶ ሁሌ ይዛው አይኖርም፣ ይወጣል። ኩሉ ናሲ ሁሉም ሰው የግዱ ይማልዳል፣ በጠዋት ይወጣል። ፈባኢዑን ነፍሰሁ ነፍሱን የሚሸጥ አለ፣ ነፍሱን ይሸጣል። ፈሙዕቲቁሃ ነፍሱን ነፃ የሚያወጣ አለ። አው ሙቢቁሃ ወይም ደግሞ በተቃራኒው ነፍሱን ነፃ ሳያወጣ ነፍሱን የሚይዛት አለ፣ በወንጀል የሚያስራት አለ። በማዕና አንድ ሰው ከቤት ሲወጣ ለሁለት ነገር ነው የሚወጣው። ወይ ነፍሱን ነፃ ወጥቶ ኸይር ስራ በመስራት ላይ ውሎ ይገባል፣ ኸይርን ነገር ሰብስቦ ይመጣል። አው ሙቢቁሃ ወይም ጥፋት ላይ ይጥላታል። ሙቢቁሃ ማለት ይሆን ጥፋት ላይ ይመጣል፣ ከዛ ወይ ወንጀል ሰርቶ ይመጣል ማለት ነው። ረዋሁ ሙስሊም ሐዲሱን ኢማም ሙስሊም ዘግበውታል ማለት ነው። الحديث الرابع والعشرون حياراتنيو حديث عن أبي ذر جندب ابن جنادة رضي الله عنه عن النبي صلى الله عليه وسلم فيما روى عن الله كالله سبحانه وتعالى بورد الله تشوفك يا مالت حديث القدس نو مالتنا حديث القدس نا حديث النبوي ليونته حديث قدس نبي صلى الله عليه وسلم الله اندي هاله እያሉ የሚነግሩን حديث القدس ይባላል። ይህ حديث معنى ولفظا كالله سبحانه وتعالى የመጣ ቃሉም
ትርጉሙም ማለት ነው። ሐዲሰ ነበዊው ግን ማዕናው ከአላህ ስብሓነሁ ወተዓላ የመጣ ነው። ለፍዙ ግን የነቢዩ ነው። ይሄን ልዩነት በደንብ ያዙ። ፈማ ረውያ አኒላህ አነሁ ቃል አላህ ስብሓነሁ ወተዓላ እንዲህ ብሏል። ነቢዩ ናቸው አላህ እንዲህ አለ ብለው ይነግሩናል። ልክ እንደ ቁርአን ማለት ነው። ያ ዒባዲ ባሮቼ ሆይ ይላል አላህ። ያ ዒባዲ ባሮቼ ሆይ ኢኒ እኔ ሐረምቱ ዙልመ በደልን እርም አደረግኩኝ ዓላ ነፍሲ በራሴ ላይ በደልን እርም አደረግኩኝ። ወማ ረቡከ ቢዘላም ጌታህ ምን አይደለም በዳይ አይደለም። አላሁ ስብሓነሁ ወተዓላ ማንንም የሚበድል አይደለም። ጀሃነም የሚገቡ ሰዎች ሲሰሩት በነበረው ስራ ምክንያት ነው። አላህ የአንድን መልካም ስራ የተሰራችን ስራ እጥፍ ድርብ ያደርጋል። ሸርን ስራ ግን የተሰራችውን ነው የሚያስቀምጠው። አላህ አፍወን እና አላህ ስብሓነሁ ወተዓላ ኢኒ ሐረምቱ ዙልመ እኔ በደልን እርም አድርጌያለሁ ዓላ ነፍሲ በራሴ ላይ ወጀዐልቱሁ አድርጌዋለሁ ደግሞ ማንን? ይሄ በደልን ማለት ነው። በደልን አድርጌዋለሁ በይነኩም በእናንተ መካከል ላይ ሙሐረመን ሐራም የተደረገ አድርጌዋለሁ። በራሴ ላይ በደልን ሐራም እንዳደረግኩት ሁሉ በመካከላችሁም ሐራም አድርጌዋለሁ። ስለዚህ ፈላ ተዛለሙ አትበዳደሉ፣ ከፊላችሁ ከፊሉን አይበድል ይላል አላህ ስብሓነሁ ወተዓላ። ያ ዒባዲ ይላል አሁን ባሮቼ ሆይ ኩሉኩም ሁላችሁም ዶሉን አይ ጃሂሉን ማለት ነው። አላዋቂዎች ናችሁ። ጠማማ ብሎ መተርጎሙ ልክ አይደለም። ጠማሞች ናቸው አለ አይባልም። ለምን? ይህንን አልሓፊዝ ብኑ ረጀብ አልሐንበሊ ጃሚዕ ልዑለም ወልሕከም ላይ ዷል የሚለውን ቢማዕና ጅህልና መሆኑን ወወጀደከ ዷለን ፈሃዳ የሚለውን የቁርአን አንቀጽ በመጠቀም አብራርቶታል። ወወጀደከ ዷለን ነቢዩን ዓለይሂ ሰላቱ ወሰላምን አላህ ዷል ሆኖ አግኝቷቸዋል። ጠማማ ማለት ነው አይደለም፣ የማያውቁ ሲሆኑ ማለት ነው። ምንም ኪታብ ሳይሰጣቸው ዋሕይ ሳይወርድላቸው የማያውቁ ሆኖ አግኝቷቸዋል። ስለዚህ ዷል ማለት አለማወቅ ማለት ነው እንጂ ጠማማ ማለት አይደለም። ወከዛሊክ ሌላ ይሄንን የሚደግፍ ያ ማለት ዷል የሚለው አለማወቅ መሆኑን የሚጠቁም ሌላ አያት ፈማ ባሉ ቁሩኒ ኡላ የመጀመሪያዎቹ ህዝቦች ሁኔታ እንዴት ነበር ብለው ሙሳና ሃሩንን በጠየቀ ጊዜ ፈርዖን ቃለ ዒልሙሃ ዒንደ ረቢ የዚህ ጉዳይ እውቀቱ ጌታዬ ጋ ነው ካለ በኋላ ላ የዲሉ ረቢ ወላ የንሳ ላ የዲሉ ረቢ ጌታዬ አይጠምም ማለት ነው አይደለም። ጌታዬ የማያውቅ አይደለም፣ ያውቀዋል። ስለዚህ ኩሉኩም ዷሉን አይ ጃሂሉን ሁላችሁም የማታውቁ ነበራችሁ፣ የማታውቁ ናችሁ። ኢላ መን ሐደይተሁ እኔ የመራሁት ሲቀር ሁላችሁም አላዋቂዎች ናችሁ። ፈስተህዱኒ ምራኝ ብላችሁ ለምኑ። አላሁመ እህዲና በሉ፣ አላህ ሆይ ምራኝ በሉ። አህዲኩም
እመራችኋለሁ። ያ ዒባዲ ባሮቼ ሆይ ኩሉኩም ሁላችሁም ጃኢዑን የተራባችሁ ናችሁ፣ ረሃብተኛ ናችሁ። ኢላ መን አጥዓምቱሁ እኔ የመገብኩት ሲቀር ሁሉም ሰው ረሃብተኛ ነው። ፈስተጥዒሙኒ አብላኝ ብላችሁ ለምኑኝ፣ አብላኝ ረዝቀኝ ብላችሁ ለምኑኝ። ኡጥዒሙኩም አበላችኋለሁ ይላል። ያ ዒባዲ ባሮቼ ሆይ ኩሉኩም ሁላችሁም እከሌ እከሌ የሚባል የለም። ዓሪን እርቃኖች ናችሁ፣ ልብስ የሌላችሁ እርቃኖች ናችሁ። ኢላ መን ከሰውቱሁ እኔ ያለበስኩት ሲቀር ሁላችሁም እርቃኖች ናችሁ። ፈስተክሱኒ አልብሰኝ ብላችሁ ለምኑኝ። አክሱኩም አለብሳችኋለሁ ይላል አላህ። ያ ዒባዲ ባሮቼ ሆይ ይላል አላህ ኢነኩም እናንተ ቱኽጢኡነ ትሳሳታላችሁ፣ ታጠፋላችሁ። ቢለይሊ ወነሃር በሌሊትም ወነሃር በቀንም ትሳሳታላችሁ፣ ታጠፋላችሁ። ወአነ አግፊሩ ዙኑበ ጀሚዓ የሁላችሁንም ወንጀል የምምረው ደግሞ እኔ ነኝ። ማዕና ወአነ አግፊሩ ዙኑበ ጀሚዓ እኔ ደግሞ የሁላችሁንም ወንጀል እምራለሁኝ። ኢነላሃ ሁወል ገፉር አላህ መሐሪ ነው። ፈስተግፊሩኒ አላሁመ እግፊር ሊ በሉ ምህረትን ጠይቁኝ፣ ማረኝ ብላችሁ ለምኑኝ። አግፊር ለኩም እምርላችኋለሁ። ሰው እስከሆን ድረስ አይናችን ጆሮአችን ሁሉ ስተት ላይ ነው የሚለው ቀኑን ሙሉ ማለት ነው። ባላዘዘን ነገርን በማየት የማንፈልገውን ነገር በመስማት ቀልባችን ብዙ ነገር ያስባል፣ ብዙ ስተቶችን እንሰራለን። ነገር ግን አላህ ሱብሓነሁ ወተዓላ ደግሞ ወንጀልን መሐሪ ነው። ስለዚህ ደግሞ ከኛ የሚጠበቀው ምንድን ነው? አላህን ማረኝ ብሎ መጠየቅ ነው። ሁሌ ከመተኛታችን በፊት አላህን ምህረት ጠይቀን ከላይ ያሳለፍነው ሪዝቅ የተለያዩ ነገሮችን ጠይቆ መተኛት ነው ያለብን። ፈስተግፊሩኒ መሐረኝ ብላችሁ ለምኑኝ፣ አግፊር ለኩም እምርላችኋለሁ ይላል። ያ ዒባዲ ባሮቼ ሆይ ኢነኩም እናንተ ለን ተብሉጉ አትደርሱም ضሪ ጉዳት ላይ ፈተضሩኒ እኔን አትጎዱኝም። ለን ተብሉጉ ضሪ ጉዳት ላይ አትደርሱም፣ ለመጉዳት አትደርሱም። ፈተضሩኒ እኔን አትጎዱኝም፣ እኔን ለመጉዳት አትደርሱም። ጉዳት ላይ የፈለገ ደረስን ብትሉ እኔን አትጎዱኝም። ወለን ተብሉጉ ነፍዒ እኔን ለመጥቀምም አትደርሱም። ፈተንፈዑኒ እኔን አትጠቅሙኝም። ፈተንፈዑኒ ለመጥቀም እኔን ለመጥቀም በጥቅም ድካ ብትደርሱ አትጠቅሙኝም። ያ ማለት አንድ ሰው አላህን ተገዛም አልተገዛ አላህን አይጎዳውም። አላህን ሱብሓነሁ ወተዓላ ነው አይጠቅሙም። ለን ተብሉጉ ضሪ እኔን ለመጉዳት አትደርሱም። ፈተضሩኒ እንጉዳው ብላችሁ በጉዳት ላይ ጥግ ብትደርሱ አትጎዱኝም። ወለን ተብሉጉ ነፍዒ ፈተንፈዑኒ እኔን ልጥቀም ብላችሁ ደግሞ ብትነሱ ምንም አትጠቅሙኝም።
ምንሰራው ነገር በሙሉ ለራሳችን አላህ ላይ የሚጨምርበትም የሚቀንስበትም የለም። ያ ዒባዲ ባሮቼ ሆይ ለው አነ አወለኩም የመጀመሪያዎቻችሁ ወአኺረኩም እንደዚሁም የመጨረሻችሁ ለው አነ አወለኩም የመጀመሪያችሁ ቢሆን ያኒ ከአደም ወአኺረኩም እስከ መጨረሻው የሰው ልጅ ማለቂያ ወኢንሰኩም ሰዎቻችሁ የሰው መጀመሪያ እና የሰው መጨረሻ ድረስ ወጂነኩም እንደዚሁም ጅኖቻችሁ ካኑ ብትሆኑ ዓላ አትቃ ቀልቢ ረጁል ዋሒድ እንደ አንድ አላህን እንደሚፈራ ሰው ቀልብ ብትሆኑ ዓላ አትቃ እንደሚፈራ ቀልቢ ረጁል ዋሒድ እንደ አንድ አላህን እንደሚፈራ ሰው ቀልብ ብትሆኑ ሁላችሁ። ለምሳሌ ሁሉም እንደ ነቢዩ ዓለይሂ ሰላቱ ወሰላም ቢሆን ከአደም አንስቶ እስከ መጨረሻው ያለው ሁሉም እንደ ነቢዩ ዓለይሂ ሰላቱ ወሰላም ቀልብ ቢሆን ሁላችንም ማለት ነው። ሚንኩም ከእናንተ መካከል ማዛደ ዛሊክ ይሄ አይጨምርም ፊ ሙልኪ በንግስናዬ ላይ ሸይአ ቅንጣትን ነገር አይጨምርም። ለው ተክፉሩን አላህ ፈኢነ ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ እናንተ አላህን ስብሓነ ወተዓላ ብትክዱ እኮ ይላል አላህ ለአላህ በሰማያትና በምድር ያለው ሁሉ የእሱ ነው። ኢነላሃ ገኒዩን ሐሚድ አላህ ምስጉንና የተብቃቃ የሆነ ጌታ ነው። ስለዚህ ሁሉም ሰው ከአደም አንስቶ እስከ መጨረሻው ያለው ሰውም ሆነ ጂን ልክ አላህን እንደሚፈራ ባሪያ ቀልብ ሁሉም ቢሆን ሁሉም አላህን ፈሪ ቢሆን ማዛደ ዛሊክ ይሄ ጉዳይ አይጨምርም ፊ ሙልኪ በንግስናዬ ላይ ሸይአ ምንም ነገር አይጨምርም። ያ ዒባዲ ባሮቼ ሆይ ለው አነ አወለኩም ወአኺረኩም ሰው የመጀመሪያዎቻችሁም ወአኺረኩም መጨረሻዎቻችሁም ወኢንሰኩም ሰዎቻችሁም ወጂነኩም ጅኖቻችሁም ካኑ ቢሆኑ ዓላ አፍጀሪ ቀልቢ ረጁሊን አፍጀር አመፀኛ እንደ ፊርዓውን ለምሳሌ ቢሆኑ ማለት ነው። ከሸይጣን ቀጥሎ አመፀኛ የሚባለው ሰው አመፀኛ አላህ ስብሓነሁ ወተዓላ ላይ ካመፁት የመጀመሪያው ሸይጣን ነው። ቀጣይ አነ ረቡኩሙል አዕላ ያለው ፈርዖን ካኑ ብትሆኑ ወይም ቢሆኑ ዓላ አፍጀሪ ቀልቢ ረጁል ዋሒድ እንደ አንድ ልቡ እንደሸፈተ አመፀኛ ሰው ቀልብ ቢሆን ሁሉም ሰው እንደ ፊርዓውን ቢሆንና እኛ የዓለማት ጌታ ነን ቢሉ ማ ነቀሰ ዛሊክ ይሄ ጉዳይ ምንም አይቀንስም ሚን ሙልኪ ከንግስናዬ ላይ ሸይአ ምንም ነገር አይቀንስብኝም ይላል አላህ። ያ ዒባዲ ባሮቼ ሆይ ለው አነ አወለኩም ወአኺረኩም መጀመሪያዎቻችሁም መጨረሻዎቻችሁም ወኢንሰኩም ወጂነኩም ሰዎቻችሁም ጂኖቻችሁም ቃሙ ቢቆሙ ፊ ሰዒድ ዋሒድ በአንድ ለጥ ባለ ሜዳ። ሰዒድ ማለት ምንም ዛፍ የሌለው ድንጋይ የሌለው ለጥ ያለ ሜዳ ማለት ነው። ስለዚህ የሰው ልጆች ሁሉ ከመጀመሪያ እስከ መጨረሻ የጂንም ከመጀመሪያ እስከ መጨረሻ ተሰብስቦ በአንድ ሜዳ ላይ ቢቆሙ ሁሉ ፈሰአሉኒ ቢጠይቁኝ ፈአዕጠይቱ ብሰጣቸው ኩለ ኢንሳኒን መስአለተሁ ሁሉንም ሰው መስአለተሁ የጠየቀውን ጥያቄ ብሰጠው ሁሉም ሰው አክብረኝ ቢሉ ከአደም አንስቶ እስከ መጨረሻው በአንድ ሜዳ ተሰብስበው ያ አላህ ሀብታም አድርገን ቢሉና አላህ ቢሰጣቸው ማ ነቀሰ ዛሊክ ይሄ ጉዳይ አይጨምርም ሚማ ዒንዲ እኔ ዘንድ ካለው ምንም አይጨምርም ኢላ ሲቀር استثناء ናት ኢላ استثناء ግን انقطاع ነው بمعنى
ሁሉም ሰው ሄዷል፣ ግመሊቷ ስትቀር ብል ግመሊቷ ሰው ናት ማለት አይደለም። ይሄ ኢስቲስናኡ ኢንቂጣዕ ይባላል። ወደፊት እንማራለን በናህውና ሶርፍ ላይ። ኢላ ሲቀር ከማ የንቁሱል ሚኽየጡ መርፌ እንደሚቀንሰው ኢዛ ያ ማለት ይቀንሳል ማለት አይደለም። ኢስቲስናኡ ኢንቂጣዕ ያንን አያስደብጥም። ኢዛ ኡድኺለል በሕር ባህር ውስጥ ገብቶ መርፌ ባህር ውስጥ ገብቶ ይዞ የሚወጣውን ያህል እንኳን አይቀንስም ማለት ነው። አሁን ይሄ ኢንቂጣዑል ኢስቲስና ያንን ነው የሚያስደብጠው። ከማ የንቁሱል ሚኽየጡ ልክ መርፌ እንደሚቀንሰው ሁሉ ኢዛ ኡድኺለል በሕር ባህር ውስጥ ገብቶ አንድ መርፌ ባህር ውስጥ ብናስገባው ምንም ውሃ ይዞ አይመጣም። የዛን ያህል እንኳን አይቀንስም ማለት ነው። መርፌ በባህር ውስጥ ገብቶ ይዞ የሚወጣውን ውሃ ያህል። ያ ዒባዲ ባሮች ሆይ ኢነማ ሂየ አዕማሉኩም ያቺ የምትሰሯት ስራ እኮ ኡሕሲሃ እቆጥራታለሁ። የምትሰሯትን ስራ አንድ ባንድ እቆጥራታለሁ። ኢነላሃ ዓሊሙን ቢዛቲ ሱዱር ኢነላሃ ሁወ ሰሚዑል በሲር። የምትሰሯትን ስራ ኡሕሲሃ እቆጥራታለሁ። ለኩም ለእናንተ ሱመ ከዛ እወፊኩም ኢያሃ። እወፊኩም ማለት ምንዳን በመስጠት ድካ መድረስ ነው። የበለጠ አድርጌ ያችን ስራ ወፊኩም እመነዳችኋለሁ፣ ኢያሃ ያችኑ ስራ። ይሄ ወፊኩም የሚለው በመስጠት በጣም ጥግ መድረስ ማለት ነው። ያችኑ ስራ እመነዳችኋለሁ እጥፍ ድርብ አድርጌ። ፈመን ወጀደ ኸይረን ያኔ በየውመል ቂያማ ማለት ነው። ፈመን ወጀደ ኸይረን ኸይር ሆኖ ያገኘ ሰው ጀነት የገባ ሰው ወይም ደግሞ ለሚሰራው ስራ እጥፍ ድርብ ደሞዝ የተከፈለ ሰው ፈልየሕመዲላህ አላህን ያመስግን። ወመን ወጀደ ገይረ ዛሊክ በተቃራኒው ደግሞ ከዚህ ውጪ ካገኘ ፈላ የሉመነ አይውቀስ ኢላ ነፍሰሁ ራሱን እንጂ ማንንም አይውቀስ። ጀሃነም የገባኸው አላህ ጀሃነም ግባ ስላለ ሳይሆን የሰራኸውን ስራ አንዷን በአንድ አባዝቶብህ ነው። ኸይርማ አንዱ በ10 እስከ 70 ይባዛል። ያቺ የሰራሃት አንዷ ወንጀል እሷንም እስትግፋር ካደረክ ይቶብትልህ ነበር። ባለማድረግህ ነው ጀሃነም የገባኸው እንጂ በአላህ ግባ ስላለ አይደለም። ፈላ የሉመነ እንዳይወቅስ ኢላ ነፍሰሁ ራሱን ቢሆን እንጂ ይላል። ረዋሁ ሙስሊም ሐዲሱን ኢማም ሙስሊም ዘግበውታል ማለት ነው። ይህ ሐዲስ ብዙ ቁም ነገሮችን የሚያስይዝ የሆነ ሐዲስ ነው። ብታሐፍዙትም ይመከራል ማለት ነው። ሀዛ ወቢላሂ ተውፊቅ ወሰላሙ አለይኩም።